እኔም እኮ እወዳለሁ ያለ እጠጣለሁ እኮ አንዳንድ ቀን በይ ሲለኝ እጠጣለሁ። ላ ችግር የለውም። ያንን አንድ ሰላም እንዴት ናችሁ? ሰላም እንዴት ናችሁ ቤተሰቦቼ? በጣም ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እስኪ ዛሬ ደግሞ በኢጃዛ ቤት ብሎግ ነው ብሎግ አራት ቪዲዮ ልሰራ ነው። እንግዲህ እግራችንን ሲያመን ጥሩ መፍትሄ ብዬ የማስበውን የወር ግዴታ ሊመጣብን ሲል እግራችንን ያመን ምናምን ነው። እስኪ ዛሬ እግሬን እንከባከባለሁኝ። ይባላል ዝቅ አድርጎኝ የምር በጣም ነው። ከታጠባችሁ እንደዚህ ከዘፈዘፋችሁት በኋላ እርፍ ትላላችሁ። እዚህ እንግዲህ ጨው አለኝ። ክርቱ ጨው ቢሆን የተሻለ ነው። አውሃው እንዲያርጋችሁ ለስንስ አርጉትኝ። የምር እርፍ ነው የምትሉት ምናምን የሚነዘንዛችሁ ተረከዛችሁ አካባቢ ላይ በተለይ ክርቱ ጨው ቢሆን የተሻለ ነው። ክርቱ ጨው ቢሆን በጣም ነው እንትን የሚለው ምጥ ያደርጋችሁና ይወጣላችኋል። ሞክሩትኝ። እኔ ሞክሩ የተመቸኝን ነው ለእናንተ የማካፈለው ታውቃላችሁ። ሞክሩት። ታላ ግን እግሬ ይችላል። በጣም ነው የሚበላው ቤተሰብ። ኧረ በልቷታል። እንግዲህ በረድ ያለ ሙያ ለማድረግም አንችልም። እንግዲህ አንዴ ገብታበታለችና ሸር ኮፒ ሊንክ አድርጉላት። ቆንጆ ቆንጆ ቪዲዮ ነው የምትሰራው እሷ እንደሆነ ያበረታታት ወንድሞች። ይኸውላችሁ አንደኛ እግራችንን የሚመጣምጣልን ነገር እንላለን። ሁለተኛ እግራችንን ጽድት ያደርግልናል። ይሄ ተቋቋሙን ይባሉ በህዲከት ነው። ይሄን እጄን አትቆጣሩትኝ። እጄ እሳት ስለበላኝ የምር ከዚህ ከእንደዚህ ከተዘፈዘፈ በኋላ ማለት ነው ያላችሁን ቫዝሊንም ሆነ ሎሽንም ሆነ ታርጋችሁ ትኝት ስትሉ አሪፍ ያለው ፈርስ የሚጎታችሁ ምናምን ይልል። እውነትሽን ነው። ነጭ ጨው እኮ የታወቀ ነው። ነበርኛማ እንግዲህ ኢትዮጵያ ቢሆን ማርያም ከቻላችሁ ደግሞ ቡና ብትጨምሩበት የቡና ጥቆር ሰለኝ ቡናው ግን ጥርት እንዲያደርግላችሁ ነው እንጂ ህመማችሁን የሚያስረቅቀው ይሄ እንደዚህ አረግና አረገኝ ከተቀመጣችሁ አይቀር ማርያምን ሰዓት ይደብረኛል። ሌላውን ሰዓት ግን خلاص ድብርት ጥፋ ነው ጥፋ አስወጣዋለሁ። ጥፋ ለራሷ ብቻ ሳይሆን እኛን ኩላ ነው ፋታ የምታረገን ነው። እኛን ሲደብረና ሲጠፍሸና ታናሱ እንደዚህ በሉ እያለ ፋታ ነው የምታረገን ነው። በጣም ጎበዝ ናት። በጣም ብርቱ ናት። እና ማርያም ስራ ስትፈታ ላይክ እያረጋችሁ ማለፍ ምንም አይከብድም።
አሁን በቀደም የለቀኩት ቪዲዮ 70 ምናምን ሰው ነው ያየልኝ። ግን እግዚአብሔር ይመስገን እንዴ እግዚአብሔር ይመስገን። ምክንያቱም አላመረረም እኔ ሰው አያይልኝም እና ቪዲዮ አልሰራም ብዬ መስራቴን አላቆም ተስፋ አልቆርጥም። አንድ ቀን ባራሪ ይሆናል ቪዲዮ ሁሉ ዛሬ ላይ እንደ ቀልድ እየሰራሁትኝ አልታየልኝ ያለ ቪዲዮ ነገ ባራሪ ይወጣል። እርግጠኛ ነኝ። ደስ ሲል ማርያም አንቺ ራሱ ስንጨርስ ስጨርስ ይሄንልሽ ትዘብዝብልሽ አብሽሪ ቡና ራሱ አረግልሻለሁ ላንቺ ቅልል ነው የሚለው። እና ማርያምን አትጨናነቁ። ጭንቀት ምናምን ስራ ፈታውን እኮ ምናምን ብላችሁ አትጨናነቁ። ምክንያቱም ጊዜውን ጠብቆ ስራው ይመጣል። እናንተ ግን ያላችሁ ማንም አይበላው የኢጃዛ ጊዜያችሁን አጣጥሙ። አትጨናነቁ። የተጨነቀ ሁሉ ስራ ያገኛል ማለት አይደለም። እግዚአብሔር እውነቴን ነው። ሞሎ ድምፅ ቀንሽ፣ ያዝ እየገባብኝ ነው። ዩቲዩብ ሙዚቃ ስለማይፈልግ የኔ ቆንጆ ስወድሽ እኛም እንወድሻለን የኔ ቆንጆ። አላበዛም እዚህ ትጫወቻለሽ እና ዘና በሉልኝ። ጭንቀት ድብርት ደግሞ ኢጃዛ ስንሆን ድክም የሚለን ነገር አለ። አረብት ብዙ እንደማንሰራ ውድቅ ውድቅ የሚያደርገን ነገር አለ። እንደዚህ ሲያረጋችሁ አባሩትኝ፣ የምር አባሩት። የማታውቁትን ነገር ስርት ያላችሁን ነገር ብቻ አርጋችሁት የማታውቁትን ነገር ረግ ግን በዚህ መካከል ግን እናንተ ጋር ስትፍ ብሎ ምንም ነገር የመስራት ዝግጁ የሚሆን ጓደኛ ያስፈልጋችኋል። ኢጃዛ ቤት አንዳንዱ ከሰው ጋር እኩል አይሆንም። እናንተ ጋር እኩል ወደ ወዲህ አይልም። እናንተ ጋር እኩል መዝናናት አይፈልግም። ግን እንደዚያም እንኳን ባይሆን ለራሳችሁ እንደዚህ አይነት ሰው ካላገኛችሁ ሁሉም ራሱን የቻለ አጋ የለየ ከሆነ እናንተ ለራሳችሁ ሌላው እንደፈለገ እናንተ ጋር እኩል የሚሆን ሰው ከሌለ መጫወት የማይፈልግ ሰው ከሌለ እናንተ ለራሳችሁ የተወሰነ ነገር ግዝዝት አድርጋችሁ ይቀርብርባችሁ ብልት ፍረሽ ፋታ አሁን እንደዚህ ነው እግሬ እንደዚህ ጉትት ነው ማለት እና የዘቤት ጥፍሽ ስለሆነ የታወቀ ነው። እና እኛ ግን በቻልነው መጠን ላለመጠፈሽ እንሞክራለን እላችኋለሁ ቤተሰቦቼ። አልዋሻችሁም። በቀን 3-4 ይጠፍሸኛል። ተኝ ይለኛል ምናምን ትንሽ አሳልፋለሁ፣ መልሼ እነሳለሁ፣ አበባ ሰራለሁ። የተወሰነ ሰዓት ደግሞ ልጄ ጋር እናፈራለሁ ምናምን። እሱን ሳጥብ ወዲህ ለራሴ እንድስብ ጊዜው ይሄድልኛል። በተለይ እሱን ሳጥብ ለራሴ አንዳንድ ነገር ስሰራ ምናምን ቀለል ይለኛል። ግን ዝም ብዬ ቁጭ ብዬ ጀዋር ጋር አፈጣጥኩኝ ሽከም ነው ወገቤ ቀጥቀጥ የሆነ ትከሻዬ ክብድ እግሬ ሁላ ይጎተተኛል ምናምን። አትጠይቁኝ። ያው እንደ ሀሳብ የምትወዱ ከሆነና የማፈላት ችግር ካለለባችሁ ያው ባፈላም ሌሎች ወቶችና የሚጠጡት ጥፍሽባቸው ሳይ ለነሱ ስላፈላለሁ እንጂ አልጠጣም። ማፍላትም አግባብ አይደለም እንደ ራሴ። ግን ደግሞ ለሌሎቹ ለመመቸት ደግሞ አፈላለሁ። ያው ለሰው ልትመቹ ስትሉ ማለት ነው። ሹስ ካሜራ መናጣጣሽ አጋራስ ሸቲ እንቆውቹ ታጥቻለሁ ያንን ይፈውሳል ነው የምላችሁ። ይሄን አሴር የማትወዱ በፊት እኔ ሪያድ እያለሁኝ ጓደኛዬ ጀነት የራያዋ ታውቋት ይሆናል በቲክቶክም በዩቲዩብ በጣም ነው የምትወዱ ይሄን አሴር። ስራዬ በለጀዘ ስንወርድ አቀላቅላ ስትጠጣ ጠጭ ስትለኝ ነው የምላት። እኛ የሚጠቅምሽን ጠጭ የለውላሊት ማሪፍ ነው ደግሞ ሀቀምሽ ሱስ ነው የሚሆነው ትለኝ ነበር። እኔ አልፈን አሁን ከቀመስኩት በኋላ እርጉዝ ሁኜ ለእርግዝና ሽሩን ያጠራዋል ምናምን እያሉ ማለት ነው። በዚያው ለመድኩት። በዛኔ ለመድኩት ማለት ሱስ ሆነብኝ። አሁን ይሄን ከጠጣሁ ውስጤ የምታ አይሆን
እኔም እኮ እወዳለሁ ያለ እጠጣለሁ እኮ አንዳንድ ቀን በይ ሲለኝ እጠጣለሁ። ላ ችግር የለውም። ያንን ነው እንጂ አንድ ከጀመርሽው ሁለተኛ ቀላቅለሽ መቼም በጣም ነው የሚደብረው። ሁላችሁ ጠፍሽቱን ለማላቀቅ ራሱ እና እየለቀለቅኩኝ እጄ እንዴት እንደተጫወትኩበት ጓደኛዬ ራሱ እንደኔ ልጇ የእሱ መጨረሻ ትርትርት ነው ያደረገው። አንድ ላይ ከመር አሁን ላስለቀቅብን እንደ ብሎ ይለቀቅ ወል የሌለው ንገሻ ይሄን ደግሞ የሰዓት ሲብ ከቢሮ በኋላ መጀመሪያ ማለት ስራው ለራሱ ሲል ይመጣል። የፈለገ ቢሆን ማርያም የፈለገ ብንሮጥ የፈለገ ብንከራተት የፈለገ ብንሰራ እግዚአብሔር ካለ ውጭ እኛ ምንም ማምጣት አንችልም። ማርያምን እንምላችሁ እኛ ምንም ማምጣት አንችልም። እኛ የምናተርፈው ጭንቀት አይመሯችንንም ነፍሳችንንም ስጋችንንም ማስጨነቅ ብቻ። ግን ይሄ አይገባንም። ማርያምን ይሄ ግን አይገባንም። ከስንት አንድ ነው እንጂ አንድ አይነት ተጨንቄ ምን አመጣለሁ እሱ አምላክ ያውቃል ብሎ ለፈጣሪው የሚሰጥ ከስንት አንድ ነው እንጂ ከኔው ጀምሮ በጣም ነው የምጨነቀው። አንዳንድ ሰዓት ስነቃ አንዳንድ ሰዓት ተጨንቄ ምን አመጣለሁ ብዬ ትንሽ ከፋል ተጨንቄ ምን አመጣለሁ ብዬ ወደ እንትኔ ወደ ልቤ መለስ ስምለው ከስንት አንድ ቀን ነው እንጂ እኔ ፍጹም ሆኜ አይደለም የምመክራችሁ። ግን ምንም እንደማናመጣ ተራደታችሁ በዚህ ሰዓት ብዙ ስራ የፈታችሁ ቶች ትኖራላችሁ። ምናልባት ይሄ ቪዲዮ ለብዙ ሰው ስለማይሄድ ምናልባት አንድ ስራ የፈታይ ሊደርሳት ይችላልና ላይክ ሸር አድርጉላት። እንዳትጨነቂ ነው ውድ። በቻልሽው መጠን በቀን አንዴ መጸለይሽን አትርሽ። በቻልሽው መጠን የፈለገ ቢደብርሽ የፈለገ ብትጨናነቂ የፈለገ ቢጫንሽ በቀን አንዴ ጸሎት ማድረግሽ እንዳትተይ ባለሽ እምነት። ከጸሎት በኋላ ግን መጨነቅ ነው። ምክንያቱም ሰው የሚጸልየው ሐሳቤን ለአንተ ሰጥቻለሁ አንተ እንደ ፍቃድህ አኑረኝ ብለን ነው አይደል ጸሎት የምናደርገው። ከዚያ በኋላ መጨነቅ ማቆም። አሁን ለምሳሌ አንድ ሰው የሆነ ነገር አደራ ሰጠቷችሁ አደራ ከሰጣችሁ በኋላ ያን ነገር እንዴት ሆነ ያን ነገር አለ ወይ አልተበላሸም አልጠፋም ወይ የሚላችሁ ከሆነ በዚያ ነገር ጭንቅ የሚል ከሆነ እንዴ ምን ሆነ አደራ ሰጣችሁ ለዚህ አንተ ለምን አትይዘውም ነው የምትሉት አይደለም። ፈጣሪም ጸልየን አንተ ታውቃለህ የፈቀድከው ይሁን ካልነው በኋላ በዚያ ነገር መልሰን የምንጨነቅበት ከሆነ ምኑን ለኔ ያሳልፋችሁ ሰጣችሁኝ ብሎ የምንፈልገውን ነገር አያሳካልንም። እና አትጨነቁ እሱ የከፈተውን ጉሮሮ ሳይዘጋው አያድርም እላችኋለሁ ቤተሰቦቼ። አትምከሪና ትበሉ ማለት አልችልም። ማርያምን እኔ ጠንካራና አዋቂ ሆኜ ሳይሆን ትንሽ ነገር እኔ ከማገኛት ነገር ሰው አለመምከር አልችልም። እሺ አይለኝም። ማርያምን ለምን እንደሆነ አላውቅም። እና መጨነቅ አቆሙ። ስራ የፈታችሁ ችርስ ብያለሁኝ። አይዟችሁ አይዞን። እግዚአብሔር አምላክ የተዘጋብንን በር ለመልካም ነው። ይሄኛውን በሩ ተዘግቶ ከሆነ እግዚአብሔር የሆነ ጥሩ በር ሊከፍትልን ነውና ያን የሚከፈትልንን በር በትዕግስት እንጠብቀው። እየጸለይን አይደል ተኝተን አይደለም። እግዚአብሔር ተኝታችሁ ጠብቁኝ አላለም። መጽሐፍ ላይ ራሱ ምንድነው ያለው? ወደ ፈተና እንዳትገቡ ትጉና ጸልዩ። እየጸለይን በቀን አንዴም ብትሆን ያን ያህል ደካማ ከሆናችሁ እንደኔ በቀን አንዴም ብትሆን እየጸለያችሁ እግዚአብሔር ስራ እንዲሰጣችሁ መለመን እንዲሰጠን መማፀን። ከዚያ በተረፈ ደግሞ ጓደኞቻችሁ ጋራ ኢጃዛ አብራችሁ የምትኖሩት ጋራ ከፈርኩት አብራችሁ ኢጃዛ አብራችሁ የምትኖሩት ጋራ መስማማት መፋቀር። ማርያምን ጓደኛ ጋራ አሁን እንደ ቤታውን የማየው ነገር ቢኖር
ያው ኢጃዛ ቤት ይሄ መጀመሪያ አይደለም፣ ቃር ያለው አንድ ሁለት ኢጃዛ ሪያድ ኖር ያለው ሴቱ አለመስማማት፣ አንዷን አንዷ መሳደብ፣ መናጨት ምናምን በነገር መተላለፍ ጥቅም የለውም። ይሄ ሁሉ ነገር አንቺ ትብሽ አንተ ትብስ፣ አንቺ ይሄን ትስሪ እኔ ይሄን ልስራ፣ ቅርብ አድርገን ደግሞ እንደዚህ ሽክፍ ብለን ብልት እንደዚያ ስናረግ ብዙ ነገር እንቀይራለን። መጨነቅ እናቆማለን። የሆነ ነገር ቢከፋን እርስ በርሳችን እንደባበቃለን። አሁን አንዷ ላይ ብር ባይኖራትኝ ወይም እኔ ባይኖረኝ መሸፋፈን እንችላለን። እንደ መፋቀር ጥቅም የለም። ማርያምን የምታገኙት የኢጃዛ ቤት ሰው ጋር ተፋቀሩ፣ ተዋደዱ። መፋቀር ማለት ግዴታ ጾታዊ ፍቅር አይደለም ስላችሁ፣ የሴትና የወንድ ፍቅር ብቻ አይደለም። ፍቅር ለሁሉም ፍቅር ነው፣ ለሴትም ለወንድም ለቤተሰብም ለምታገኙት ለጓደኞቻችሁም እና እነዚያ ጋር ከተስማማነ በቃ አንዷ ፍሩን ስትወለወል አንዷ ጣውላ መወልወል፣ አንዷ ሽንት ቤት ስታጠብ አንዷ በለጥ መወልወል። እንደዚያ ከሆነ ጫንጨነቅም ስራ እስኪመጣልና በፍቅር እንኖራለን። ስንሄድ ደግሞ እንዲያችል እኮ እየተባባልን ትዝታ ይሆንናል ማለት ነው። ቤተሰቦቼ እንግዲህ ውሃዬን በርዷል። 19 ደቂቃ የኔ ውድ ቤተሰቦች ያወጥች ሎሽን እቀበላለሁ ማለት ነው። ስለመከርኳችሁ ስላዳመጣችሁኝ፣ ምክሬን ስላዳመጣችሁኝ ከልብ ነው የማመሰግነው። በጣም ነው የምወዳችሁ። አይ እንደገርኳችሁ ለምታው እስኪ እየተለማመድኩ ነው በነገራችን ላይ ለእናንተ እንደዚህ ለመስጠት ማለት ነው። ያው ሰጥቻችኋለሁ እንደዚህ ብያለሁኝ። በጣም ነው የማከብራችሁ የምር ከጀመርኩ አንስቼ ዩቲዩብ ቻናል በጣም የምትከታተሉኝ ያላችሁ፣ ኮሜንት የምትጽፉልኝ ያላችሁ ለእናንተ ቃላት የለኝም። የሰው ልፋትን ብታውቁት ነውና አመሰግናለሁ። ምክሬ ደግሞ ከደበራችሁ ደግሞ ይቅር በሉኝ። እንደ ጠንካራ ሰው ሁኝ አይደለም የምመክረው፣ ግን ትንሿ ተመክሮዬና ከትንሿ አስተያየቴ ነው። እኔ እህታችሁ ደካማ ነኝ። ከኔ በረታችሁ አስቡ። በጸሎታችሁ ስራ እንዲገጥመኝ ልጅ ይዞ ስራ መፍታት እንደምታውቁት ከባድ ነው። ስራ እንዲገጥመኝ ጸሎት አድርጉልኝ። እስኪ ያሳያቸው ግሬ እንደዚህ ዲፍታሪ ዲፍት ጨምር። ኦ ማይ ጋሽ የጥቁር ሰው ግሬ አይመስልም እኮ የጥቁር ሰው ግሬ አይመስልም። እጅ እንደዚህ ይሄ ሎሽን በነገራችን ላይ ለእግርና ለእጅ በጣም አሪፍ ነው። እንደዚህ እናደርጋለን። አሁን የኔ ቆንጆ ካሜራማኗ እጇን እንዳይደክምብኝ ነገ ደግሞ ቀረጽኝ ስራ እንዲቀረጸኝ ነገ እንኳን ስራ ይመጣል መጥቶላታል። እግዚአብሔር አምላክ ቋሚ እንዲያረግላትኝ አረቦቹ ጋር ፍቅር እንዲያረጋትኝ ጸልዩላት። ትሄድብኛለች ምንም ማድረግ አልችልም። በእንባል እያታለሁ ማለት ነው። እየተደሰትኩ ምናምን ትሄዳለች እና ሰላማችሁ ይብዛልኝ ቤተሰቦች። ሰላማችሁ ይብዛልኝ ቤተሰቦች። በጣም ነው የማከብራችሁ። በቀጣይ በቆንጆና በአዲስ ቪዲዮ እስክመጣላችሁ ድረስ